በነገራችን ላይ ጳውሎስ መጽሐፉን የሚፈልገው በብራና የተጻፈውን ሊሰብክበት አይደለም ሊያነበውም ጭምር ወደ ጌታ እየሄደ የጌታን ድምፅ የሚፈልግ ጀግና። ይህ ሰውዬ ሐዋርያነት ሙታን በማስነሳት ፕሩቭ አይደረግም፣ ኢየሱስን በማድመቅ እንጂ አገልጋይ ከሆንክ ትውልድ ኃላፊነት ካለብህ ኢየሱስን አውርተህ በትውልድ መካከል ታደምቀዋለህ። እና ጳውሎስ ከሙታን በማስነሳት ነብይነቱን ወይም ሐዋርያነቱን አላረጋገጠም። ማቴዎስ ምዕራፍ 6:9 አይደል? በጌታ ስም አነባለሁ። እንግዲህ እናንተስ እንዲህ ጸልዩ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፈቃደ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን፣ መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። አሜን አሜን። ይህን በተለይ ጸሎትን ስንማር ትዝ ይላችሁ እንደሆነ ባለፈው ጸሎት ማለት ፌሎሺፕ ማድረግ እንጂ መለመን አይደለም ብለን ነበር አይደለ? በጣም አጥብቀን ነው እዚህ ላይ የተነጋገርነው። በፍጹም ጸሎትን ከሌላው ሃይማኖት የሚለየው ነገር ኢየሱስ ያስተማረው ነገር ከጸሎት በፊት እንደው ትንሽ የሪቪው ለማድረግ ነውና አንቺ ትልቅ ስትሆኚ ታምሪያለሽ። ክብር ለኢየሱስ። እና ትዝ ይላችሁ እንደሆነ ጌታ ፌሎሺፕን የጸሎትን ከማስተማሩ በፊት ፕሪንሲፕል አሳይቶናል። ልመና አትማሩትም አይደል? ልመና የምንማረው ነገር አይደለም። ናቹራሊ መለመን ውስጣችን አለ። ኢዝ ሲምፕል። ኢየሱስ ልመና ሊነግረን አይደለም ማቴዎስ ምዕራፍ 6 ላይ የነገረን። በፍጹም አይደለም። ጸሎት ማለት መለመን ማለት አይደለም። መለመን ጸሎት ውስጥ አለ እንጂ ፓኬጅ ሌላ ነው። ምክንያቱም ኢየሱስ የመጣው ኢንትሮዲዩስ ሊያደርግ የመጣው በሰው የማይታየውን እግዚአብሔር ሊገልጥልን የመጣው ሊያወራልን ሳይሆን ሊያሳየን የመጣው ጌታ። በጣም ልዩነት አለው። ገብቷቸዋል። ለምሳሌ ነቢያቶቹ ሁሉ ስለ እግዚአብሔር ተገለጠላቸው እንጂ እግዚአብሔርን አያውቁትም። አዩድ ሚ ጋይስ በፍጹም አያውቁትም። ለምሳሌ አብርሃም እግዚአብሔርን ከማወቅ በፊት እሱ አባቶቹ ራሱ ጣዖት አምላኪዎች ነበሩ። አሞራዊ ነበረ፣ ፌሪዛዊ ነበረ ይችላል አይደል? እናት እነዚህ ሰዎች ባክግራውንዳቸውን ስታጠኑ እንዳለ ነው ምላችሁ የምንም አይነት የእግዚአብሔር ኤክስፒሪየንስ አልነበራቸውም። እግዚአብሔርን ሊገልጥሉን የሚችሉት ነገር ምንድነው? እነሱ በተገለጠላቸው ልክ ነው እግዚአብሔርን ሊገልጡ የሚችሉት። ዳስ ዘ ዲፍረንስ። በደንብ አድርጋችሁ ስሙኝ። አሁን መጥቶ ትልቁ ደግሞ ነብይ ብላችሁ የምትጠሩት ወይም የምንጠራው ሙሴ ነው የነበረው። ሙሴን ባክግራውንድ ቼክ ብታረጉ በፍጹም በተለይ ሊደርሺፕ ላይ ባዲ ኦፍ ክራይስት የምትማሩ ትዝ ይላችኋል የተማርነው ስለ ሙሴ ተልኮውን እንጂ ላኪውን የማያውቅ ሰው ነበረ። ደግሜ ልበለው አይደለ? ተልኮ ውስጡ የተቃጠለ የነበረ ሰው ነበረ። ያ ተልኮ ምንድነው? ነፃ ማውጣት የሚባለው ነገር ውስጡ አለ። by he's born to lead people ማለት ነፃ ለማውጣትና ለመምራት ውስጡ አቅም አለው ወይም ተወልዶበታል። ከናቱ ማህፀን ነው የለየው። ነገር ግን ከናቱ ማህፀን እግዚአብሔርን አውቆ አልወጣም። ጥሪ ማወቅና ጠሪውን ማወቅ በጣም ይለያያል። ጥሪያቸውን የሚያውቁ ሰዎች ከጠሪያቸው ጋር ጤነኛ ግንኙነት ከሌላቸው ጥሪው ሊያዛልቃቸው አይችልም። ወደ ንግድ ሁላ ሊቀየር ይችላል። አዩድ ሚ ጋይስ የተጠራችሁበትን ነገር ልትነግዱት ትችላላችሁ። ምክንያቱም እንደ ታለንት ስለምታዩት። እንደ ታለንት ማለት ልክ ለምሳሌ ኢንጂነር ነኝ፣ አርቲስት ነኝ ምናምን ነኝ ብላችሁ ብጠይቃችሁ ኑሮዬን አቀናበታለሁ ነው የምትሉት።
you are not like the part of your life to survive ነው ለመኖር ነው የሚያዘጋጃችሁ ወይ ታለንታችሁ ወይም ውስጣችሁ ያለው ስጦታ ማለት ነው ኮሊንግ ግን በእግዚአብሔር መጠራት እንጀራ የምንጋግርበት አይደለም የላከንን አምላክ የሱን ፍቃድ የምንፈጽምበት እንጂ አንዳንዴ ከህይወታችን ጉድለት ራሱ ልናካፍል እንችላለን አዩድ ሚ ጋይስ ከኔ ጋር ናችሁ ከኔ ጋር ልታካፍሉ ትችላላችሁ መስዋዕት ልትሆኑ በአገልግሎት አይነገድም አገልግሎት ተልኮ ስለሆነ ሚሽን ስለሆነ እግዚአብሔር የሰጠን አደራ ነው እንጂ ለእኛ የሚሆን የንግድ ማዕከል አይደለም አገልግሎት gift is a gift guys but it has to return back to the giver ለሰጠን አምላክ መመለስ አለበት ማለት ነው ከኔ ጋር ናችሁ ስለዚህ አሁን በዘመኑ ያለው የነቢያት በሉ የአገልግሎት ቀውሶች ከየት ነው የመጣው ቢባል ላኪውን ያለ ማወቅ እንጂ ተልኮን ያለ ማወቅ አይደለም አሁን እያንዳንዱ ቤተክርስቲያን ሄዳችሁ ከበስተጀርባ ብታይ የራኢ ተልኮ ምናምን ብሎ ለጥፎታ ያላችሁ ቦርዳቸው ላይ in your mind እነዚህ ቤተክርስቲያን በጣም የተደራጁ ናቸው ራኢ ያላችሁ ምናምን ብላችሁ ልታወሩልኝ ትችላላችሁ ጥያቄው ራኢን ማይክ ሳይሆን ራኢውን የሰጠውን አካል ታቀዋለ ሙሴ ፕሮብሌሙ ይሄ ነበር አሁን ምናየው ጸሎት እንዴት እንደሚያጋባን እናያለን ተልኮውንና ላኪውን የሚያጋባ አንድ ሜጀር የሆነ ነገር ቢኖር ወይም the center is a we call a prayer ማለት ነው prayer ሄዶ ያጋባቸዋል ምክንያቱም ሙሴ የተጠራበትን ጥሪ አይደለም ግራ የገባው ተዚላችኋል ምን ብሎ ነው የተናገረው ሙሴ በጣም የሚገርም ነገር ተናገረ እግዚአብሔር ሹምና ፈራጅ አድርጎ እንደላከው የሚያውቁ መስሎት ነበር ይላል he thinks ሰባት አስቦ ነበር እንዴ እነዚህ ሰዎች አያውቁኝም እንዴ ነው ያለው ያልገባው ነገር ምንድነው ሰዎች የማያውቁ የሰጠህን አካል ስለማታውቀው ነው ኦኬ በሌላ ቋንቋ ልንገራችሁ የሳኦል ችግር ንጉስ መሆን አይደለም እሱ አይደለም ግራ የገባው ህዝቡን ማን እንደሰጠው ያለ ማወቁ ነው ችግሩ በመን አወቀ አሊ በሉኝ ፍዚላችኋል ለምን ሰዋ ሲለው ህዝቡ ጥሎኝ ስለሚሄድ አለ ህዝቡ ድሮ ሲጥሉ ቢሄድ ማን ነው የእግዚአብሔር እኮ ነው ለምን 10 ጥሎኝ አይደም ህዝቡ ለምን 10 ጥሎኝ አይደም እኔ የምፈልገው ነገር ህዝብ የሰጠኝን አምላክ እንጂ ህዝቡን አይደለም ምክንያቱም ህዝቡ የተሰጠኝ እኔ ሆዴን እንድሞላበት አይደለም ለሱ የምጽአቱ ቀን እንዳዘጋጃቸው እንጂ we are called እኛ የተጠራ ነው እንድናዘጋጅለት ነው አገልጋዮች ወደዚህ መጣለው ይሄ ሊደርሺፕ ላይ የምንማረው ትምህርት ነው you have to know this ይሄንን ምነካካላችሁ መንገድ ፒክቸሩን እንድታገኙ ስለምፈልግም የጸሎት ጸሎት ምንድነው የሚያደርገው ወደዛ ከመምጣት በፊት እነ አብርሃም እነ ይስሐቅ እነ ያዕቆብ እነዚህ ሁሉ አባቶቻችን ሊትራሊ ጄኔቲካሊ የተቀበሉት ቪዥን ሊኖር ይችላል የቪዥን ምንጭ የሆነውን እግዚአብሔርን ግን አያውቁትም እየተገለጠላቸው ነው የሚገለጠላቸው ራሱን እያበራ ነው የሚሄደው through the history ራሱ ፕሮግራም አድርጎ የመጣ አካል የለም እግዚአብሔር የተገለጠለት እንጂ በኔቸር እግዚአብሔር ተገልጧል አይደለ በመላእክት እግዚአብሔር ተገልጧል የተገለጠለት ነው የሚያውቀው እግዚአብሔርን በደንብ አርጋችሁ ስሙ እግዚአብሔር መገለጥ ነው በራሱ ፍቃድ ይወሰናል እኛ የሆነ ፕሮግራም ተሰጥቶን በዛ ፕሮግራም አናገኘውም እግዚአብሔርን በፍጹም አናገኘው በእርሱ ምህረትና ቸርነት ሁሌ እንደምላችሁ ሰማይና ምድርም ቢሞላ አትነኩትም የትልቅነቱ ብዛት አክሰስ ልታደርጉት አይደለም እግዚአብሔር ብርሃን ነው ሊገለጥልን ይገባል Are you with me guys? Imagine
አሁን የቀድሞ እህት ምን አለች? ኢየሱስ የዛሬ 2000 ዓመት የሞተውን አንገቱን ደፍቶ ደም በደም ሆኖ አየሁት። እዚህ ውስጥ ልንገራችሁ ሁላችንንም ከኔ ጨምሮ ማለት ነው፣ እቺ ልጅ ብቁ አይደለችም ልንል እንችላለን። የሆነ ፎርሙላ ቢኖር እንዴ ፎርሙላ ቢኖር እንዴት አየችው? ኢየሱስ እስና ፈቀደ፣ ወደደ፣ ራሱን ገለጠላት። በቃ እቺ ልጅ እፈልጋታለሁ፣ እኔን ማየት አለባት አለሱ። እመኑኝ፣ አሟሟቱ ግን ዓለም እንዲያየው ሆኖ ነው ኢየሱስ በጎልጎታ ላይ ተሰቀለው። ከፍታ ላይ መሰቀሉ ይውላችሁ፣ ከፍ ብሎ መሰቀሉ ዓለም ሁሉ ሊያየው አክሰስ ሊያገኝበት አይደለም፣ የበራለት ብቻ ነው የሚያየው። እዛ አካባቢ የኢየሱስን መሰቀል ያዩ ሰዎች አሉ፣ ግን የካዱት ሞቱ ያልገባቸው። ምክንያቱም እዛ ቦታ ላይ ሁሉም ሰው ይሰቀላል። ከወንበዴዎች እንዳድኑ አድርገው ቆጥረውታል። መንፈስ ቅዱስ ግን ሲረዳ ከተሰቀሉ ሰዎች መካከል አንደኛው ብቸኛ ኢየሱስ የሆነው ሕይወትህን ሊቤዠው ይችላል፣ ሊያድነው ይችላል። የመንፈስ ቅዱስ እርዳታ ያስፈልገናል ማለት የተሰቀለ ሁሉ እንደማያድን ሰዎቹ ያውቃሉ። ምክንያቱም እዛ ጋር ቆማችሁ አንድ ነገር አስቡ። እናንተ ቆማችሁ የተሰቀለ ስታዩ ራሳችሁን እንደ ጻድቅ ነው የምታዩት። ምንም አላረኩማ፣ ወንበዴ ብቻ ነው መስቀል ላይ የሚወጣው። አገኛችሁ? ቆማችሁ ስታዩ ትፈርዱበታላችሁ። መንፈስ ቅዱስ ግን ሲያበራላችሁ ትሰግዱለታላችሁ። ለምን እንደሞተ ይገባችኋል። ብርሃን ያስፈልገናል ማለት ነው፣ የሱ እርዳታ። ሮማውያን የፈረዱበት ስለ እኔ ነው። ኢየሱስ ጌታ ነው። ከኔ ጋር ናችሁ? ለእኔ ነው ጌታ። እና የኢየሱስ ክርስቶስ ወደዚህ መምጣት የሚለየው ምንድነው ሲባል፣ ታዲያውን ቅድም እንዳልኳችሁ ሁሉ ተገልጦላቸው እሱ ግን ራሱ ሆኖ ነው የመጣው። ልዩነቱ እዚህ ጋር ነው። አብን በትምህርት አይደለም ያወቀው፣ ከአባቱ ጋር አንድ ነው። ልድገመው፣ እንደ ሌሎቹ ነቢያቶች አይደለም ኢየሱስ ተገልጦለት የመጣው ስለ አብ። የአብ ብቸኛ ልጁ ነው። ስለዚህ ምን አለን? ጸሎት ያስተማረን እሱ ነው። እንኳን እሱ አስተማረን። ጸሎት መላሹ ጸሎት አስተማረን። ጸሎት ሰሚው ጸሎት አስተማረን። ሼፉ ሜኖ ሰጠን ማለት ነው። ምን አይነት ምግብ ፕሮቫይድ እንደሚያደርግ ሰጠን። ሜኑ ላይ ያለውን ካነበብክ ምግቡ ይቀርብልሃል ማለት ነው። ጸሎት አሜን ነው። ስለዚህ ኢየሱስ መጥቶ ከተናገራቸው የጸሎት ህይወቶች ባለፈው እንዳልነው ማቴዎስ ምዕራፍ 6 ላይ ኢየሱስ እኛን ጸሎት አስተማረን። ዮሐንስ 17 ላይ ግን ራሱ ጸለየ። ልዩነቱን ብትመለከቱ በጣም ነው የሚያስደነግጣችሁ። Oh Lord Jesus. ማቴዎስ 6 ላይ አባታችን ሆይ በሉ ብሎ አለን። ዮሐንስ 17 ላይ አባት ሆይ ብሎ ጸለየ። ክብር ለኢየሱስ ይሁን። አካፈለን። ኦ ሃሌሉያ! በጌታ አሜን በሉ። አካፈለን። ሃሌሉያ! ብቸኛ ልጁ ነበረ። ብዙ ልጆች አዳፕት አደረገ። ኑ ተጠሩ፣ የኔ አባት የእናንተ አባት ይሁን ብሎ አካፈለን። ማይ ጋድ! ስለዚህ ኢየሱስን ካላስቀየመ እኛን ሊያስቀየመን አይችልም። ኢየሱስን ከሰማው እኛን ይሰማናል። ኢየሱስን በወደደበት ፍቅር እኛን ይወድናል። he share his only one father የባህሪው ልጅ የሆነው ክርስቶስ እርሱ ብዙ ልጆችን ሳይቀና እንዲህ አለ፣ ወንድሞቼ ብሎ ሊጠራባቸው አላፈረባቸውም ይላል። he share he's the only father ማለት ነው። ልጁን በወደደበት ፍቅር ልክ እኛን ይወድናል።
አንድ አሜን በሉ። አሜን። ኢየሱስን በወደደበት ይውላችሁ ኢንተርኒቲ ቁጥር አልባ ህይወት ከአብ ጋር ኖሯል። ኢየሱስ ቁጥር አልባ ማለት ነው። ከቁጥር ውጭ ነው የኖረው ኢንተርኒቲ። ስሙኝማ እንዲህ ብሎ ነው ያለው። ስሙ፣ ከአብ አምልጦ አልመጣም። ኢየሱስ ከሞቀበት ከሚመለክበት ዓለም ነው የመጣው ጌታ። ለምንድነው ከሞቀበት ዓለም ቢሊየንስ መላእክቶች ከሚያመልኩበት የመጣው ሲባል ብዙ ልጆች ወደ ክብሩ ሊያመጣ ኢንጆይ የሚያደርገውን ፍቅር ኢንጆይ እንድናደርግ። ሃሌሉያ 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 ሃሌሉያ። በየትኛውም ዩኒቨርስ ላይ የሌለ ዲቫይን ላቭ ያንን እኛም እንድንጠጣው እንድንበላው እንጆይ እንድናደርገው ወደዛ ክብር ሊያመጣን። ስሙኝ፣ እኛ መንግስተ ሰማይ እንድንገባ ከሲኦል አልወጣንም፣ ወደ ፍቅሩ ገነት ውስጥ እንድንገባ እንጂ። to swim the love of the Father, the Holy Spirit in the Son. እዛ ውስጥ ሊከተን የመጣው ጋይስ። ብዙ ሰዎች የሚሳሳቱት የሆነ ዓለም ላይ በወርቅ የሚረገጥበት ዓለም እንሄድ ይመስላችኋል። እዚህ በጣም ስለደከመን እዚህ ጎዳናው ስትሬቱ በጣም መጥፎ ስለሆነ በሞታችን አንድ ቀን ገነት የሚባል ከተማ ኢየሩሳሌም የሚባል ከተማ ወርቅ ያለበት እሱ ነው የሚታሰበው። ኖ እግዚአብሔር በክርስቶስ ያሰበው ወደ ፍቅሩ ልጅ መንግስት ነው። ፍቅሩ ገነታችን ነው። ፍቅሩ የኛ ጽዮን ነው። ፍቅሩ ነው የኛ ህይወት። he called us through his son በልጁ አማካኝነት የተጠራንበት የሥላሴ ወንዝ ውስጥ እንድንገባ ነው። እዛ ውስጥ እንድንዋኝ ነው። አስባችሁታል? አሁን በባዲ ውስጥ እያወራን ያለ ነው። ወደ ላቭ ብለው ሰዎች ይቀናሉ። ከኔ ኢማጂን is the so ቴስት ነው ይሄ። ሊመጣ ላለው ልንገባበት ያለው ፍቅር እዚህ ጋር እየተገለጠ ነው ያለው። ማመን ምላችሁ ድራፕ ማለት ነው። ድራፕ ማለት እንዲህ ጠብታ፣ the smallest ጠብታ ነው። እዚህ ፍቅሩን እንጆይ እያደረገን ያለ ነው። እና ኢየሱስ የመጣው ሊወስደን ያለው ያዘጋጀልን ከተማና ቤት ያ ራሱ ኦክሲጅኑ ላቭ ይባላል። ላቭ ኦክሲጅኑ ብሪዝ ስታረጉ ላቭ ነው የምታረጉት። ታውቃላችሁ እኔ በወደድክበት ፍቅር ብሎ ነው ያለው። ፍቅር እያለ ያለው ይሄ መሳም ይሄ የሆሊውድ የነገረን ኢንተራክሽን አይደለም። ላቭ ኢዝ a person ነው። my god is a person. love is not emotion. ታውቃላችሁ መስጠት፣ መቀበል፣ መሳም፣ አብሮ መኖር ምናምን እነዚህ ነገሮች ስሜቶች ናቸው። ይገለባበጣሉ። ሜርሲ የዛሬ አስደስቻት ነገ ላስቀይማ እችላለሁ። እሷ ልታስቀይም። በዛ ዓለም ውስጥ ግን ይሄ የሚታሰብ የለም። ምክንያቱም ማድረግ ያለ ማድረግ አይደለም፣ መኖር ነው። you just living። አይገርማችሁም? አሁን እኔ በዚህ ጣራ ስር ነው ያለሁት። አገኘችሁ? ምንም አይነት ኢሞሽናል ኮኔክሽን እኮ የለኝም። እኖርበታለሁ። I'm just living the house። አልየት ነው ካልከችሁ ቤት ውስጥ እየኖርኩ ነው። ፍቅር እንደዛ ነው። you just living በአባት ፍቅር ውስጥ፣ በመንፈስ ቅዱስ ፍቅር ውስጥ፣ በኢየሱስ ፍቅር ውስጥ መኖር ነው። እዚህ ቆይ ኢየሱስ እንዲህ አለ፣ እኔ ግንድ ነኝ እናንተ ቅርንጫፎች ናችሁ፣ ከዛ አስቃችኋለሁ ነው እንዲህ ያለው። ንገሩኝ እስቲ፣ ይከፋችኋል፣ ትደሰታላችሁ፣ ጸሎታችሁን መልሳሉ ምናምን አለ። በእኔ ኑሩ፣ እኔ በእናንተ እኖራለሁ። ኢጅስ ሊቪንግ እኮ ነው እንትኑ ጋር ከግንዱ ጋር ሆነ መኖር። ስለዚህ ተጎዳው አልተጎዳው፣ ሳኩኝ አልሳኩኝ ምናምን የሚባል ነገር ኢጅስ ሊቭ ብሪዝ የምናደርገው ነገር ነው። አይገርማችሁም ቅዱሳን? ታውቃላችሁ ለዛ እኮ ነው በልጆች መዋደድ አብ ደስ የሚለው። አሁን እኮ ይሄ የኔ ካራክተር ነው ይላል። እኔ የሰጠዋችሁ አይደለም የሚለው፣ በነገራችን ላይ እኔ ነኝ ነው የሚለው። ስለዚህ ይላችኋል እርስ በርሳችሁ ብትዋደዱ እኔ እንዳስተማርኳችሁ ይታወቃል ነው እንዴ ያለው ጌታ? አላለም። እንደዛ አይደለም ያለው። እኔ እርስ በርሳችሁ ብትዋደዱ እኔ እንዳስተማርኳችሁ ይታወቃል። ምክንያቱም ፍቅር ትምህርት አይደለም። ኢየሱስ ያለው ምንድነው? የኔ እንደሆናችሁ ይታወቃል ነው ያለው። ምን ማለት ነው? ቅርንጫፍ መሆናችሁ ይታወቃል። ፍቅር ትምህርት አይደለም፣ የህይወት መካፈል እንጂ። ማይ ጋድ
My God is a branch of the vine, guys. I like አሁን አንድ ሰው ይሄ የጨዋ ቤተሰብ ልጅ ነው ይባላል አይደለ? የሆነ ካራክተር ምን አርገው ቢያስተምሩ ነው? ምን አርገው ኤጁኬት ቢያረጉ ነው እንደዚህ ጥሩ የሆንከው ምናምን? ክርስትና ምን አይነት ባይብል ብትማር የተለወጥኩ አይባልም። ምን አይነት ህይወት ነው የተካፈልከው ነው የሚባል። ምክንያቱም ላቭ ኢዝ ናት ስኩል ምንማረው አይደለም። ወልድ ይዞት ነው የመጣው። ወለደን ከዛ አገያችን ነው ሲያስቡት እንትን የመንፈስ ፍሬ ብሎ እኮ ነው ያለው። የመንፈስ ትምህርት እኮ አላለም። የመንፈስ ፍሬ ካለ ግንድ ውስጥ ተጣብቀናል ማለት። የመንፈስ ፍሬ ፍቅር፣ የዋህ ገርነት it is the fruit of the spirit because we connect to the vine አይደል? ከግንዱ ጋር ስለተጣበቀ ታውቃላችሁ። እኛ እጥረት ያለብን የትምህርት አይደለም እኮ የህይወት እጥረት ነው ያለብን። የእውነቴን እኮ ነው የምላችሁ። አሁን አንድ ሰው ስታዩት ማለት ነው እንደ ሐኪም ሜሲ ይርዱኝ፣ ይሄ ልጅ ፊቱ እንደዚህ ሆኗል ምናምን ምግብ አይበላም ነው የምትሉት? የፕሮቲን እጥረት ነው የምትሉት? ምንድን ነው የምትዩ? አይደለ የበላ ሁሉ ጤነኛ ይሆናል አይደለም። ምን እንደምትበላ ምንጩን ማወቅ መቻል አለብን። አንዳንድ ነገራቸውን ታውቃለህ። የተመታ ይሆን ነው ካበላላችን እኮ ያበላልች ፕሮብለም እኮ ነው። ዝም ብላችሁ እኮ አይ ይመስለኛል ይሄ ሰውዬ እናት አባቱ ሐኪም ምናምን ኖ if he feed the Holy Spirit የእግዚአብሔርን ቃል የሚመገብ ከሆነ የአባትን ፍቅር የሚመገብ ከሆነ ያለመለወጥ አይችልም። ማለጅ ጫና አሁን እኮ እዚህ ውስጥ እየተቀየሩ ያሉ ሰዎች ማን ነው? ይሄ እኮ ለእግዚአብሔር ክብር እኮ የሚያመጣው ይሄ እኮ ነው። ማለጅ ጫነ ነገሩን ኢየሱስን አወራ ነው። ሰዎች በሉ፣ ሰዎች ተለወጠው መጥተው ይመስክሩን። ሄይ እኔ እዚህ ህይወት ሌዝቢያን ነበርኩ ተለወጥኩ ይሉናል። መጥተው ጌ ነበርኩ ተለወጥኩ። በውስጥ መስመሩ እኮ 50,000 ናቸው። ንገራችሁ ተለወጠ። እንዴት ተለወጣል? እየሰማው እያለ ድንገት ከልቤ ውስጥ አመጽ ወጣ፣ ጭንቀት። ኦኬ ከዛስ ይሄው ጌታን ወደድኩት፣ ኃጢአት መሆኑን አወኩኝ ምናምን ይላሉ ሰዎች መጥተው። ኢብሳንም አልሰማችሁትም? ኃጢአት መሆኑን ያወቁት እዚህ ሰማር ነው። ምክንያቱም the holiness of God እዚህ እስካለ ድረስ ኃጢአት አይደለም ማለት አትችልም። እኛ ትምህርት አላመጣንም ፐርሰኑን እንጂ ደርገሙ ፐርሰኑ እዚህ body of Christ ፐርሰኑን ያመጣ ነው። the person is here so እዚህ ቁጭ ብለህ እዚህ ቲክታክ ላይ እየሰማኝ እዚህ ቲክታክ ላይ እየሰማኝ አመጽን አመጽ ነው የምትለው ብሪዚንግ ሲስተም ውስጥ ይሄ ህይወት ስለተካፈልክ እንጂ ኃጢአት come on guys ክብር ሁሉ ለኢየሱስ ሲሆን ከኔ ጋራች ምንም ህጌን በልቦናቸው ጽፋለሁ አይደለ? ከዛ በኋላ ማንም እግዚአብሔርን ወቅ ብሎ አያስተምርም። አንዱ ለአንዱ ያቀዋል። እኛ የምንፈልገው ልብ ላይ መጻፍ ነው ያንን እውነት። Are you with me guys? ከኔ ጋር ናቸው። ኢየሱስ የመጣበትን ፐርፐዝ እንድታዩ ፈልጋለሁ። ሊያስተምረን አልመጣም፣ ሊከትበን እንጂ አባቱ the Son of the living God. ያጣነው አምስቱ የኃጢአት ችግሮች የሚል አይደለም፣ ህይወት ነው የጠፋበት። we lost the life guys. we want to go to ኢየሱስ እንዲህ አለ፣ ህይወት ልሆንላችሁ አለ። ከዛ ስትሉት ስሙ ልበዛላችሁ አለ። are you serious? ሃሌሉያ the love of God በጣም እኛም ብቻ አይደለም ትራንስፎርም የሚያደርገው። ሃሌሉያ አካባቢያችንን መለወጥ ይችላል። he can change guys. ሃሌሉያ ክብር ሁሉ ለኢየሱስ ይሁን። ስለዚህ ኢየሱስ የተማረውን ሊነግረን አልመጣም፣ ማንነቱን ሊያካፍለን እንጂ በፍጹም አልመጣም። አሁን እኛ ሰዎችን በሃይማኖት ደረጃ ስናስተምራቸው ስለ ኢየሱስ ልናስተምራቸው አይደለም የምንፈልገው፣ ኢየሱስን ልንከትባቸው እንጂ
እንዴት ይገባል? through the word of God that's the only ነገር ታውቃላችሁ። ሰዎችን ኮንቪንስ ማድረግ ስለሆነ ነው ትውልድ መቀየር ያልቻለው። በእኛ እጅ ማሳመን እንፈልጋለን። ኃጢአተኛ መሆኑን ማሳመን ነው የምንፈልገው። ሲኦል ትገባለህ ኃጢአተኛ ስለሆንክ ብለን ኃጢአተኛውን ነው የምናሳምነው። እንደ ሞት አይደለም የምንነግረው፣ ህይወት እንዳጣ አይደለም የምንነግረው። there is life. my god my god my god my god የሞተን ምን ታስተምረዋለህ? ምንድን ነው? አይሰማህም እኮ ብሪዚንግ እኮ ነው ማድረግ። ህይወት መካፈል ነው። ኢየሱስ ሞቶልሃል ህይወት ሊሰጥ። ከዛ ዲሳይፕል ስናደርግ በእርሱ ላይ ኑር ብለን ልንነግረው፣ ከግንዱ ጋር ተጣበቅ ልንለው አይደለም እንዴ? ግንዱ ጋር ሁን ታፈራለህ። ያለ ማፍራት አትችልም። ሃሌሉያ። በእኔ ብትኖሩ እናንተ በእኔ ብትኖሩ አለ እኔም በእናንተ ከዛ ብዙ ልታፈሩ አላችሁ አለ ዮሐንስ 15 ላይ ታፈራላችሁ። እንትን አይደለም ማለት በጣም ማልቀስ አይጠበቅብም። you'll be what a fruitful እስኪ አንብቡልኛል ዮሐንስ ምዕራፍ 15 ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። አንብበው ፓስተር። አዎ ኢየሱስ ስም አነባዋለሁ። ዮሐንስ 15 ከቁጥር 1 ጀምሬ አነባዋለሁ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹህ ናችሁ። በእኔ ኑሩ እኔም በእናንተ። በእኔ ሆኖ የማያፈራውን ያስወግደዋል ያለው ኢየሱስ በሱ መኖር ያለመፈለገን በሱ እያለን እኮ ነው። ግን we are not willing ፍቃዳችንን ነው የሚያሳየው በሱ እየኖርን ነገር ግን በእርሱ ለመቀጠል ለመሰንበት ፍቃደኛ አይደለም። ያስወግደዋል እሱ። ምክንያቱ ያለ ማፍራት አትችልም። ላዩ ላይ ሆነ the only ነገር ብላኬጅ የምትፈጥረው አንተ ነህ። my god አገኛችሁ? ብላኬጅ የምንፈጥረው እኛ ነን። ኖ ብለን በራሳችን ለመኖር እንፈልጋለን። ይውላችሁ የጠራን እኮ ቅርንጫፍ ብሎ ነው። በነገራችን ላይ እንዴት ቅርንጫፍ ያለ ግንድ ሊኖር ይችላል? tell me so ስለዚህ ሉቅረትህ ብሎ አይደለም እኮ ራስህ ተቆርጠህ ትወድቃለህ። ሲስተሙ ራሱ አንድ ከዚህ በፊት ተናግሬያለሁ። ሜርሲዬ አንድ ደብለር ታይፑ ያልሆነን ሰው ደም ብትሰጡት ምንድን ነው የሚሆነው? ሰውየው ሪያክሽን ይፈጥርና ሌሎቹን ሴሎቹን ዲስትራክት ያደርጋል። ሊሞትም ይችላል። አናፍላክሲስ ሪያክሽን የሚባል አለና ሰውየውን መጥቀም አይደለም ሊገለው ይችላል። ኤግዛክትሊ ሶ ሲስተሙስ ገብቶ ፋንክሽን ማድረግ አይችልም አይደል? you see that's what I'm talking about. so ደሙ ግን ያው ደም ታይፕ ማለት ነው። ተመሳሳይ ላለው ሰው ቢሰጠውስ እሱ ደግሞ ይገባና ላለው ለተፈጠረው ችግር ወይንም ላለው ደም ማነስ ይተካለታል፣ ያግዘዋል፣ ይረዳዋል ማለት ነው። እሺ አሁን ደሙ አይደለም ችግሩ፣ ቦታው ላይ መገጠመ ነው የሚያስፈልገው ማለት ደብለዱ አይደለም ችግሩ፣ ደሙ ያለ ቦታው መሆኑ ነው ችግር የሚያመጣው። ከኔ ጋር ናችሁ? አሁን እኔ ኢየሱስ ጋር ገብቼ ስመጣ ሌላ ህይወት የለኝም፣ ህይወት ያንተ ነው ማለት አለብኝ። I have to submit። ከኔ ጋር ናችሁ ወይ? የኔ ነው። that's my type, that's my blood, that's my life። ግንዱ ህይወቴ ነው። come on ሌላ ህይወት የለኝም ማለት አለብኝ ማለት ነው። ግን if I act ራሴን ኖ ብዬ ካልኩኝ ለአካሉ ችግር ነው የሚሆነው፣ ለራሴም ችግር ነው የሚሆነው። ችግሩ
ይውላችሁ ሄዳችሁ ኤግዚስት ማድረግ ትችላላችሁ። የፈለጋችሁበት ቦታ እስላምሙን ምንም ብትሆን ኤግዚስት ማድረግ ትችላል። በግንዱ ያለውን ህይወት ግን ለመካፈል አንድ መሆን መቻላል። ለዚህ ነው መጽሐፍ ቅዱስ ከጌታ ጋር የሚተባበር አንድ ይሆናል፣ አንድ መንፈስ ይሆናል። መግባት አለብኝ ማለት you see አንዳንድ ሰዎች እግዚአብሔር የሚራገም ይመስላቸዋል። አይራገምም። ከወጣህ አንተ የተረገምክ ነህ። ፖይንቱ እሱ ነው። the only blessing እሱ ስለሆነ ማለት ነው። እግዚአብሔር የሚረግመን ይመስለን አይደለም። የተረገመ ዩኒቨርስ ላይ ያለ ነው። የተመታ ዩኒቨርስ ላይ ያለ the only ህይወት ያለው ጌታ ጋር ብቻ ነው። እዛ ጋር ከገባን ህይወት ውስጥ እንገባለን። ከወጣንስ የተረገምን ነን። ረግሞን አይደለም። የተረገመ ፕላኔት ላይ ነው የምንኖረው። የተረገመ ኢንቫይሮንመንት ውስጥ ነው ያለ ነው። የወደቀው ዓለም ላይ ነው ያለ ነው። እግዚአብሔር ሊረግመን አይገባም። ኦልሬዲ ተረገመን። ከእርግማን ወተም ተባረኩ ብለን ስንል የተባረከ አምላክ ጋር ስንገጠም ኦልሬዲ we are blessed ማለት ከሪያሮች ኢየሱስ በኔ ኑሩ ካለ እዛ ውስጥ ከገባን ፕሮቪዥን አለ የሚያቀርብማ። ገበሬው ማን ነው አለ? እንዲህ አለ ሰለሞን ሲናገር፣ በሰነፍ እርሻ መካከል አለፍኩኝ፣ አረም በስቶበት አየሁኛል። አረም የበዛበት እርሻ የሰነፍ ገበሬ ነው። ሊያፈራ የሚገባውን ነገር ፕሮቫይድ እንዳያደርግ ገበሬው በሰዓቱ አይኮተኩተውም ማለት ነው። ኢየሱስ እንዲህ አለ፣ ዶንት ወሪ አባቴ ነው አለ። ሂዝ ሃርድ ወርከር። ዮሐንስ ምዕራፍ 5 ላይ ከጥንት ጀምሮ አባቴ ይሰራል። አብ ደክሞት አያውቅም ማለት ነው፣ ህይወትን ለማካፈል አባቴ ገበሬ ነው፣ እኔ ደግሞ አለ ግንዱ ነኝ። ስለዚህ we are okay ማለት ነው። we are safe ማለት ነው። ሃሌሉያ! ክብር ሁሉ ለኢየሱስ ሲሆን we are so perfectly safe ነን ማለት ነው። why? ለምንድን ነው ቢባል አባት ገበሬ ነው። he's a provider። ፈጣሪ ነው። my God መልካም ነው፣ ቸር ነው። ለኃጢአተኛውም ለጻድቁም ዝናብ ያዘንባል፣ ለኃጢአተኛውም ለጻድቁም ፀሐይ ያወጣል። ቸር ነው። እሱ ነው ገበሬው። መራራ ልናፈራ አንችልም አለስ በራሴም ኖራለሁ ስትሉ እንዳልኳችሁ ከዛ ሲስተም ትቆርጣላችሁ ማለት ነው። እኔ ክርስትናን የምወደው ነገር በራሴ ጉልበት ያለ መሆኑ የኔ ስራ መጣበቅ ብቻ ስለመሆኑ ብቻ he just say remain in me በኔ ኑሩ በቃ አለ ያለው ጌታ። በኔ ኑሩ ምንም ጌታ ምንም እኮ አልጠየቀንም። በነገራችን ላይ በኔ ኑሩ እንዴት አድርጌ ህይወትን እካፈላለሁ? don't worry አባቴ ገበሬ ነው፣ ፕሮቫይድ ያደርጋል። ሃሌሉያ! የት እንደሚተክለውና የት እንደተከለው ያውቃል። ሃሌሉያ! በሌሊት ደግሞ ብርድ ነው ብሎ አይደክምም አባቴ፣ ይኮተኩተዋል፣ አረም እንዳይኖርበት ያደርጋል። አይደለም እንዴ? እርሻው ፐርፌክት ነው። አሜን በሉ። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 3 ላይ ይመስለኛል ጳውሎስ እንዲህ አለ፣ እናንተ የእግዚአብሔር እርሻ ናችሁ እኮ አለ። የእግዚአብሔር ምንድን ናችሁ? እርሻ ናችሁ። ህይወት የሚዘራባችሁ፣ ህይወት የሚበቅልባችሁ፣ ክራይስት የሚዘራባችሁ፣ ክራይስት የሚበቅል። ለዚህ ነው እኛ አገልጋዮች ላይ እኮ ነው ትልቁ ችግር ያለው። ምን እንደምንዘራባችሁ፣ ምን እንደምናርስባችሁ መጠንቀቅ አለብን እንጂ ገበሬው ፐርፌክት ነው፣ ግንዱም ፐርፌክት ነው። ምንም እኮ የቀረን የለም። just Christ say remain in me በኔ ኑሩ። ለምን ስትሉት ያለኔ አትችሉም እኮ ነው ያለ። አይገርምም? ያለኔ አትችሉም ማለት አቅም እየነገረን አይደለም፣ ስለ አቅም አይደለም የሚያወራው። ለምሳሌ አንድ ሰው አንድ ነገር አዛችሁት ስራው ስትሉት አቅም የለኝም ካለ በርታ እንደሚባለው ጌታ ቁሱን እያለ አይደለም፣ በርታ ሊለን አይደለም። remain in me ማለት በኔ ኑሩ ካለ
ፕሮቫይድ አደርጋችኋለሁ። ሶርስ ማለት የማፍቀር ሶርስ እሰጣችኋለሁ፣ የመውደድ ሶርስ እሰጣችኋለሁ፣ ይቅርታ የማድረግ ኃይል እሰጣቸው። ሶርስ እኔ ነኝ እያለ ነው። ያለ እኔ ምንም ልታደርጉ አትችሉም። ማይ ጋድ በምንኛ ላውራው ገብቶኝ። ትዕግስት ስትሉት ጌታን ትዕግስት ሪሜን ኢን ሚ ነው የሚላችሁ። በእኔ ኑሩ። ሃሌሉያ 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 ሃሌሉያ። ጌታ ሆይ ትዕግስት ስጠኝ ስትሉት በእኔ ኑር ነው የሚላችሁ ጌታ። አያችሁ? ጌታ ሆይ በቃ አቃተኝ ስትሉ በእኔ ኑሩ። ሰላም አቃተኝ በእኔ ኑሩ። አገኛችሁ? ጌታ ሆይ ደህየው በእኔ ኑሩ። ጌታ ሆይ ወደኩ በእኔ ኑሩ። ጌታ ደከመኛል በእኔ ኑሩ። እኔ ውስጥ ኑሩ። አልችልም በሉ። ያለ እኔ ምንም ልታደርጉ አትችሉም። አትችሉም። ያለ እኔ ምንም ልታደርጉ አትችልም። is a source of life ነው ጌታ። is a source of life. my God በነገራችን ላይ ጌታ ኃጢአት ያለማስተማር ያለማድረግ አያስተምረንም። ህይወት ነው የሚሆነን። ኃጢአት ምን ጠላውኛል ልርገመው ጌታ ይሄ ኃጢአት ነው አታድርግ አይደለም ይላል። ህይወት ውስጥ ገብቶን እንጣለዋለን ከኃጢአት ጋር። ኖ ጦርነት የሚፈጠረው ለዚህ ጌታ ለዚህ ነው ብሪዝ የሚያደርግብን። ቃሉን ብሪዝ ማይ ጋድ ብሪዝ ነው የሚያደርግብን። he just breathe on us ጌታ ይተነፍስብናል በቃሉ አማካኝነት። so when he breathe life ሲሰጠን ኃጢአት ጋር እንጣላለን። ኖ አላደርግም ኖ ምናምን ብለን እኮ ለዚህ ነው የሚያልበን እኮ ጨንቀናል አላደርገው ምናምን ሲለ ጌታ ይውላችሁ። ስሙኝ በደንብ አንድ ነገር ልንገራችሁ። እንኳንና ስሙኝ በደንብ አድርጋችሁ እንኳንና ይሄ አበሻው የሚጠላው ኃጢአት እናንተ ታውቃላችሁ። አበሻ የራስ የኮሚኒቲ ኃጢአት እንዳለ ታውቃላችሁ። ከዚህ ቤት ተመረናል፣ ደግሞ ማስተምራለሁ። የማህበረሰብ ኃጢአት አለ። የማህበረሰብ ኃጢአት ለምሳሌ የኢትዮጵያ ኃጢአት፣ የአበሻው ኃጢአት ኢንክሉዲንግ ኤርትራውያን ዝሙት አይደለ? ቢራ ንገሩኝ ሌላ አይደል? ከዛ የኛ የአበሻ ደግሞ ጽድቅ አለ። ሐሜት፣ ምቀኝነት፣ ዲቪዥን በእኛ የጸደቀ ኃጢአት ነው። ኃጢአት አይደለም። በአበሻ መካከል በእኛ የጸደቀ አለ። አዘ ኮሚኒቲ እኮ ነው የምላችሁ። ዲቪዥን፣ መከፋፈል አይደል? ሐሜት፣ ቅናት፣ ይሄ በማህበረሰብ ደረጃ የጸደቀ ነው። ልክ ደግሞ በማህበረሰብ ደግሞ በጣም የተገፋ ኃጢአት አለ። በጣም የሚያሳዝን አይደል? ዝሙት፣ መጠጥ፣ ንገሩኛ ምናምን አሉ። ይሄ አዘ ኮሚኒቲ ይጠላል። ስሙኝ በደንብ አድርጋችሁ። እነዚህ ነገሮች ማንም ሰው አጽድቆ የሚያደርገው ሐሜት፣ አጽድቆ የሚያደርገው ዘረኝነት ቴንክ ዩ ሶ ማች። እነዚህ ነገሮች በጌታ ብሪዝ ሲያደርግባችሁ ከጌታ ጋር ስትጣበቁ እንኳንና ተደርጎ ቀርቶ ማሰብ በራሱ በቃ ውስጣችሁ ሪጀክት ያደርጋል። ምን ሆኜ ነው ቆይ የምጠላውት? ከቶም ላይፍ ነው። አንዴ አሜን ብሎ እኔ ጌታ የምወደው እኮ ለዛ ነው። I love God because like እንጂ ሲስተም የራሱ ልክ አንድ ብለር ታይፕ ገብቶ እንደሚበጣበጥ ገብቶ ሊገለኝ እንደሚችል ሌላውን ሲስተም ላስገባው ኖ ይለኛል። ይሄን የተቀበልከው ህይወት አይደለም ይላል። he just reject ኃጢአትን የማደርገው እኔ እኮ ራሴን አሸንፌ ነው። ብሪዚንግ እኮ ሲያደርግብኝ ጌታ ዮሐንስ 15 ላይ እንዳለ በእርሱ ስኖር ጦርነት ፈጠረ ሳይነግረኝ። አንድ ነገር ልንገራችሁ። ታውቃላችሁ ኃጢአት የሚጀምረው ከሐሳብ ስለሆነ ሐሳብ ላይ እያላችሁ ጦርነት ውስጥ እያላችሁ እኮ ያልባችሁ ዘንድ ይጀምራል። አይ ልባችሁ ይመጣል፣ ያቅለሸልሸዋል። ቅሪት እንዳያዛት እናት ትላላችሁ፣ ያንዘፈዝፋችሁ ሳታረጉት ማለት ነው። ለምን ይመስላችኋል? ትምህርት እኮ አይደለም፣ ጥቅስ አይደለም ይመጣላችሁ፣ ሲስተማችሁ ነው የሚዛባው። አዩት ሚገር አይደለ እንጂ ቆሮንቶስ ገላትያ ሚል ነው ይመጣልን። እንደ ኃጢአት ስናስብ መጀመሪያ የልብ ምት ምን ይላል አይደል? ይደብርሃል፣ ይቀፋሃል፣ ሰላም ታጣለህ፣ ይጨንቅሃል ምናምንና ያ ማለት የተቀበልከው ደብለር ታይፕ ጋር ጦርነት ፈጥሮ አስገበ ኖ ኖ ኖ ኖ ኖ ኖ አይደል? መንፈስ በስጋ ስጋ በመንፈስ ጦርነት ላይፍ ስለሆነ ኢየሱስ ጌታ
ለዚህ ከሆነ ጌታን ተንፍስብን ምንለው ሎርድ ብሪዝ ኦን አስ ተንፍስብን ጌታው በቃልህ አማካኝነት ሃሌሉያ በጸሎት ውስጥ ጌታው ብሪዝ አድርግ ጌታው እኛ ውስጥ ተንፍስ ጌታው በቃልህ አማካኝነት we need life አይደለ ተነፈሰበት ነው መጽሐፍ ቅዱስ የሚለው በአፍንጫው የህይወት እስትንፋስ ገባበት ጭቃ ተንቀሳቀሰ ጭቃ the dust አደለ አፈር ሆኖን አንስቶ ሰርቶት he breathed it እኮ የማይሆን እኮ ነገር ነው የተሰራው ጎበዝ እኔ በሰው አፈጣጠር ይገር እንዲህ እኮ ምድር አፈር አበጀው ይለንና ከዛ በአፍንጫው ይላል የህይወት እስትንፋስ ምን አለበት ብሪዝ ነው ያርገው ሲለው አንቀሳቀሰው ጭቃ መኖር ከቻለ እኔ እንዴት ነው ኃጢአት መተው ማልችለው በመተንፈሱ ሄሎ ደደስ ኮን ያለ በቃ ይኮ ጭቃ ተሰርቶ ለማመን የማያቅታችሁ ውስብስብ የሆነ ሰው ልጅ እኮ ተሰርቷል በዚህ ዩኒቨርስ ላይ እንደ ሰው አስደናቂ ፍጥረት የለም አይደል የትም ቦታ የምታገኙት አፈር እንደ ተሰራው እሺ ሳይንስ አሁን ሰው ለመስራት እኮ ታውቃላችሁ አፈር ኬት ነው የሚገኘው ቢል እንስቅበታለን ሳይንስ አውቆ እግዚአብሔር የመጨረሻ በዚህ ዩኒቨርስ ላይ ያረከሰው ነገር ቢኖር አፈር ነው አይደል አፈር የሌለበት ቦታ የለም አፈርን የረከሰውን ነገር ግን ብርቅ ያደረገው የአምላክ እስትንፋስ ነው እንትኑን ክላሱን የሰቀለው ነገርየው ሁሉ ቦታ አውቆ ጌታ አክሰስ ሰጠ ማለት ይሄው እቺ ቱሩ የምትለው የሰው ብሬን ማለት ነው ይሄው አፈር ይሄው ዘርች ይላሉ ተራራውን አፈር አረገልን ምናምን ምድሩን ሁሉ አፈር አድርጎ ሞክረዋል እግዚአብሔር ውስብስብ የሆነውን አስደናቂ ፍጥረት የሆነውን የሰው ልጅ የለወጠው አፈርን ወደ ከበረ ነገር የቀየረው ኢየሱስ ትንፋስ ነው ገብቷችኋል በነገራችን ላይ የሰው ልጅ እምቢ ሲል ጌታ እንቱ ሂሳቤን መለስ ብሎ ሲለሚለው ነው የሚሞተው ልርገመው የሰው ልጅ ትር ብሎ በራሴ ይኖራል ሲል ይቅርታ የኔ ነው ብሎ ይመልሰዋል ማለት ሲለው ይመልሰዋል የሱ ነው the praise የሰደው የሰዓት ለዚህ እኮ ነው ያለኔ መኖር አትችሉም የሚለው የሰው ልጆችን የኔ ነው ኬት አምጥተ ነው የምትነው እኔ እኮ ነኝ በአፍንጫ አፍ ብዬ ማኖረው ስለዚህ አምላክ አልፈልግም ሲል መልስልኝ ይለዋል እግዚአብሔር ሲመልሰው ይወጣታል ለዚህ ነው አፈርነህና ወደ አፈር ትመለሳለህ መዝሙር 105 ላይ ምንድነው አለ እንደዚህ በጣም የሚገርመኝ ቃል እኮ ፊትን ተሰውራለህ ወደ አፈራቸው ይመለሳል the address of the mankind is a dust ቦታቸው ራሱ አፈር አይገርምም ጋይስ ስለዚህ አፈር ነህና ወደ አፈር ትመለሳለህ እያለ ያለው እየረገመው አይደለም እምቢ ካልከኝ ይሰጣውን መለሳለሁ እያለ ነው ያለው ደስ ኤርሚያስ ላይ አንድ የሚገርመኝ ቃል አለ የሰው ልጅ ከቁጥር አታስገባዋል እግዚአብሔር ህይወቱ በአፍንጫው ውስጥ ነው አለ ወስደዋለሁ ያለ የሰው ልጅ እግዚአብሔር ዩኒቨርስን ሲቀጣ ተራራን እቀጣለሁ ወንዙን እቀጣለሁ ምድርን እቀጣለሁ ምናምን አለና ለኤርሚያስ ሲነግረው ይሄ አፍንጫው ላይ ያለውን እስትንፋሱን ያለበትን የሰው ልጅ እሱን ከቁጥር አታስገባዋል እንደ ሰው ልጅ እኮ ምስኪን የለም እንደ ሰው ልጅ እኮ አስቸጋሪ የለም የአምላክ እስትንፋስ ወስዶ እግዚአብሔር ነኝ ይላል አገርባጭ እግዚአብሔር በከተተበት በኩል መልሶ ያስወጣዋል በከተተ እፍ ብሎ ከቷል ብሎ ይመልሰዋል የሰው ልጅ የሚኖረው በአምላክ ብቻ ነው ሰው ስሙ ይሄንን የሚቀጥለውን ኤግዚስተንስም ደግሞ የሚለካው በራሱ በእግዚአብሔር ነው ለዚህ ነው በኔ ኑሩ ያለው እኔ ፈጥሬሃለሁ የምትቀጥለውም ለመኖር ከፈለክ በኔ ስትኖር ብቻ በኔ ኑሩ እኔም በእናንተን በኔ ኑሩ ማለት ይስሙኝ ጴንጤ ሁኑ እያለ አይደለም ላይፍን ተካፈሉ remain in me
አንብቢው ድጋሚ ስሙት። እውነተኛ የወይን ግንድ እኔ ነኝ፣ እሺ፣ ገበሬውም አባቴ ነው። አሜን። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ያ ማለት የማይተባበር ማለት ነው። እሺ፣ እንጂ እንዴት ተደርጎ ግንዱ ላይ ገብተህ ያለ ማፍራት ትችላለህ? there is no any way ማለት አገኛችሁ። ነገር ግን እግዚአብሔር የሰው ልጅ ሲፈጥረው በዊሊንግ ፈጥሮታል። አላፈራም የምትለው አንተ ነህ ብሎኬጅ ውስጥ ገባ ማለት ነው። ምክንያቱም ኤቭሪ ብለድ ሲስተም አንድ ከሆነ ይሰራል፣ ይተባበር፣ ይገባል፣ ፋንክሽን ማድረግ ትችላል። ከዛ እኮ መለየት አትችልም። እስቲ አንድ ነገር አስባችሁታል? ሜርሲ ከአንድ ሰው ላይ የተወሰደ ብለድ አንድ ሊታመመ ሰው ላይ እጥረት ኑሮ ተመሳሳይ ብለድ ከሰጠሽ በኋላ ለይተሽ ተወስጂዋለሽ መልሰሽ ነው? ኧረ ተይ ከገባ በኋላ ነው እውነት አይወሰድም። እንዴት? ለምንድን ነው ችግሩ? አንድ አይነት ስለሆነ የመጣው ግን ከሌላ ህይወት ነው የመጣው። this the blood is called life አይደል? ሲገባ ግን እዛ ሰውዬ ውስጥ አንድ ይሆናሉ ማለት ነው። ስለዚህ የኔ ህይወት ብሎ የሚባል ነገር የለም። አንድ ሰው ህይወት ነው የሚሆነው። ክራይስት እንደዛ ነው ያለ። let's come to me ልዋጥህ እያለ ነው። live my life እያለ ነው ያለው ጌታ። አሜን። ሰው መነጠል አትችልም። እንዲህ ሰብረህ ማውጣት አትችልም። የክርስቶስን አካል መስበር እንዋሃዳለን። ሃሌሉያ። ህይወት የሆነን ክርስቶስ እኮ ይላል አይደለ? ቆላስይስ ምዕራፍ 3 ላይ ህይወታችሁ ነው ክርስቶስ በአብ ቀኝ አለ። በላይ ያለውን ኢሹ አስቡ። ህይወታችሁ ነው እኮ ተሰውሯል፣ ኢንሂድ ሆኗል in Christ. What a life, guys. What a life. ምን አይነት ድንቅ ህይወት ነው! ምን አይነት ድንቅ ህይወት ነው ቅዱሳን! አሜን። ክርስትና ኮምፕሊኬትድ የሆነው ከመጣበቅ ስንሄድ ብቻ ነው እንጂ ጥሩ አስተማሪ ስላላገኘን አይደለም። ጥሩ ቸርች ስላላገኘን አይደለም። trust me guys, I'm talking about the life of Christ. አንዳንዶቻችሁ በፓስተሮቻችሁ ትመካላችሁ በቸርቻችሁ, which is not true. እውነቱ እሱ አይደለም። እነዛ ፓስተሬ ነው የምትሏችሁ ሰዎች ገፍትረው ሊያስገባችሁ ይገባል ግንድ ውስጥ ጤነኛ የምትሆኑት የዛግ እንጂ የፓስተሮቻችሁ ምርጥ ማስተማር የአስተዳደር ችሎታ ማንኛውም ነገር ከግንዱ ጋር አጣብቃችሁ trust me, there is no any way. so አንድን አገልጋይ ፖልን ሊለየው የሚገባው ከነ አጵሎስ ከነ ኬፋ ከሁሉ ሐዋርያቶች የሚለየው ሰውየው የተለየበት መንገድ አንድ ነገር ነው ያለው። ይሄ ሁሉ መከራ እየደረሰብኝ ማለት አለ ስለ ቤተ ክርስቲያን ስለ አብያተ ክርስቲያን ገና ይጨንቀኛል። ፖል ማን ዋጋ እንደከፈለና የሚመጣው ጌታ ለማን እንደሆነ ይሄ የተሰወረ ጥበብና ዕውቀት ማን እንደሆነ የሰው ልጆች ከዳኑ በኋላ ከአባልነት ወደ አካልነት እንደተቀየሩ ሰውየው ገብቶታል። ስለዚህ ጳውሎስ ምንድነው ለየት የሚያደርገው ሲል እርድ የክርስቶስ አካል ለማድረግ የሚሮጥ ነው። ለዚህ ነው ጳውሎስ ምን አለ? የሚለየውን ነገር ልንገራችሁ ከሌሎቹ ሐዋርያት ለአንድ ወንድ እንደሚታጭ አለ ለክርስቶስ አጫችኋለሁ፣ ሁላችሁንም ወስጃ አጋባ። ለየት ያደረገው ማስተማሩ አይደለም ገፍትሮ መክተቱ ነው። ሲያንዴ አሜን። የእውነቴ ነው ጌታ የእውነቴ ነው። it's not the brilliant teacher ስለሆነ አይደለም 14ኛ ሰማይ ላይ ገብቶ ስላየው ራእይ አይደለም የነገረን። አሜን። ስለዚህ ነገር is a mind blow የሆነውን ነገር ልንገራችሁ በጌታ በጣም የሚገርም ነገር ልንገራችሁ። ጳውሎስ ከ14 ዓመት በፊት ሄዶ የሰው ልጅ ሊሰማው የማይችለውን ቋንቋ ድምጽ ሰምቶ የመጣ ሰው ነው። ነገር ግን በየትኛውም በጻፋቸው መልእክቶች ውስጥ ያ የሰማውን ነገር አላሳየም። ምክንያቱም ስሙኝ በደንብ አድርጋችሁ የሰው ልጆች ሊያድን የሚችለው የተሰማው ኢየሱስ እንጂ ጳውሎስ ብቻ የሰማው ልዩ መገለጥ ህይወት ቢሆን ኖሮ ይነግረን ነበር። ጳውሎስ የተለየ መገለጥ መስማቱ እሱን ነው ኤግዛጁሬት የሚያደርገው እንጂ ኢየሱስን አይደለም። ስሙ ያለውን የሰው ልጅ ሊሰማው የማይችለውን ነገር ሰማው አለ እና ቢያወራው ኖሮ ከሰው ልጅ ሊለየ ነው ጳውሎስ፣ ጥቅም የለው። ስለዚህ ጳውሎስን የለየው ነገር የተገለጠው የሞተውና የተነሳውን ኢየሱስን ማውራት። ሜን this is the business I have to share you
ይሄ ነው ህይወት። በጌታ አሜን በሉ አንዴ። በጌታ አሜን በሉ አንዴ። እንደ ጤነኛ እንደ ክርስቶስ አገልጋዮች የተለየ መገለጥ እንዳየን ሰው ማቅራራት የለብን። አይጠቅመንማ። እስቲ አስቡት። እኔ ሁሌ እየመጣው ኢየሱስን አይቼው ነበረ፣ ሶስተኛው ሰማይ ሄጄ ገብቼ ዮሐንስን ሰላም አልኩት፣ ጴጥሮስን ሃይ አልኩት፣ አብሬው ምግብ በላም። ትቀናላችሁ እንጂ ምንም ለውጥ አያመጣም። አስቡት። ኢየሱስ ብዬ ሳውራው ግን ለዓለም የቀረበ እንጀራ ነው። ለትውልድ የቀረበ የህይወት እንጀራ ነው። የኔ እነዚህን መጽሐፎች መከሽከሴ እዚህ ሰብስቤ የኔን ዕውቀት ማንበቤን ነው የሚያሳየው። ኢየሱስን ማካፈሌ ግን ይለውጣቸዋል። እኔ ፖልንም ወደው በዚህ እይታው ነው። የፖል አስደናቂ የሥነ መለኮት ዕውቀቱ አይደለም እኔ የሚገርመኝ። ከእስልምና ነው የመጣሁት። ምንድነው እኔ የሚገርም? መጽሐፉን እኮ አላምነውም ነበር። ይሄን ባይብል እኮ አላምንም፣ ጌታን አላምነውም ነበር። ማላምን ሰውዬ ያመንኩት የጳውሎስን መልእክት አንብቤ አይደለም። ጳውሎስ የሰበከው ኢየሱስ በርቶልኝ እንጂ የጳውሎስ ደብዳቤዎች እኔ አላስገርሙኝም። አላምንማ። ከልጅነቴ ተበርዟል እየተባልኩ ነው ይሄ መጽሐፍ የተማርኩት። how can I believe this book without Christ ማለት ነው። ኢየሱስ ሲበራልኝ አንተዬ እኔ ይሄን መጽሐፍ ወደድኩት። ማይ ጋድ አይ ሲ ዋው። ይሁላችሁ ዮሐንስም ሲጽፍልን ምን አለ? በስሙ አምናችሁ የዘላለም ሕይወት ታገኙ ዘንድ ጻፍኩላችኋል። የዘላለም ሕይወት ነው የተጻፈልን መጽሐፍ ውስጥ። ዮሐንስ ያለው ነገር ለሁሉም ይጠቅማል። የዘላለም ሕይወት እዚህ ውስጥ አለ። አዩት ሚጋይስ ከኔ ጋራሽ ጳውሎስን ምን ለየው? የማስተማር ብቃቱ አይደለም። 14 ደብዳቤ መጻፉ አይደለም። 14ቱም 13ቱም ደብዳቤ የጻፈው ድንቁን ኢየሱስ ስላሳየን ነው። ጌታ ከተለያችሁ አይቀር ኢየሱስን አውርታችሁ ተለዩ። ጌታ ከደመቃችሁ አይቀር ኢየሱስን አውርታችሁ ድመቁ። come on guys በጌታ come on ጌታ it's not fair አሜን it's not fair በእውነት ጌታን is not በቃ ከኖራችሁ አይቀር ይሄን ሞቶ የተነሳውን ኢየሱስን አውርት። እኔ ለምን ጳውሎስ እኔ ይሄ ሰው የዛሬ 14 ዓመት ነው ያለው። በነገራችን ይሄ ሰው በስጋ ይሁን በምን ይሁን አላቅም፣ ነገር ግን ሄዶ ነበር አለ። ከዛ ሰው ሊሰማው የማይችለውን ነገር ሰማ። ከ14 ዓመት በኋላ እሱንም በሁለተኛ ቆሮንቶስ ላይ ሰዎች ሐዋርያ አይደለም ብለው ሲሉት እኮ ነው። አረ ተውኝ። ትምክህት ካስፈለገ የሰማሁት ነገር አለ። ህይወትን አይሆንም እንጂ ለእናንተ እኔን ያደመቀኝ ከሚቀበለው መከራ የተነሳ ጳውሎስ በነገራችን ላይ ሁለተኛ ቆሮንቶስን እናጠናዋለን አንድ ላይ ከተነሳብኝ መከራው ጳውሎስ የሚሰደደው ስደት፣ የሚመታው ምት፣ የሚያወራው የቃሉ ብርሃን ኃይል ስለሆነ ማለት ነው ስሙ ሊያበረታው እንዲችል ይመስለኛል። መንፈስ ቅዱስ ቆይ አንተ ላበርታ ብሎ ሄዶ ሰው ሊሰማው የማይችለውን አሰማው። ይሄ ትልቅ የሆነው መገለጥ ጳውሎስን ብቻ ነው የሚያበረታው፣ እኛን አይደለም። እኛን የሚያበረታን ለዓለም ሁሉ የታረደው ኢየሱስ ብቻ። አያችሁ አሁን እዚህ እኮ አንዳንዴ እናደናብራለን። በጣም የቃል መገለጥ ለሰዎች ስንነግር ህይወት አይሆናቸውም እና ምንም ብታወሩ ከኢየሱስ ውጭ ለምንም ህይወት አይሆን። ትላንትም ተመልከተው ቪዥኑ የዛሬ 14 ዓመት ተመልከተው። ኢየሱስ ከሌለበት ሊጠቅመን አይችልም። ዓለምን ከረሃብ ሊያጠግብ የሚችል ኢየሱስ ብቻ ሆኖ ነው የተሰጠን። ዓለምን እኮ ነው የምላችሁ፣ እሱን የተሰጠን እግዚአብሔር የባረከው። ሃሌሉያ ከነገራችሁ እግዚአብሔር የባረከው ለዓለም እግዚአብሔር አብ ባርኮት የሰጠን ቆርሶ የሰጠን እጃችን ላይ የገባ የህይወት ዳቦ እንጀራ ኢየሱስ ብቻ። ከሱ ውጭ በአብ ተባርኮ ዓለምን ሊያረካ የሚችል ምንም ማዕድ አልተሰጠንም። ስለማያበሉ እኮ አይደለም፣ አልተባረከም፣ በአብ አልጸደቀም። ስሉስ አምላክ አላጸደቀውም። ዓለምን ከረሃብ ሊያጠግበው የሚችል
ከሰማይ የወረደ የህይወት መና አድርጎ የሰጠው በማንም እጅ ቢገባ ሃሌሉያ በእውነት በማንም እጅ ኮኑ ምላችሁ በማንም እጅ ቢገባ ሊያረካ ይችላል፣ ሊያጠግብ ይችላል። ፍጥረት እሱም በልቶ መራብ አይችልም። he can't አንዳንዴ ይሄ በጣም ጥሩ የሆነ ምሳሌ ኮኑ ከ14 ዓመት በፊት የሰው ልጅ ሊሰማው የማይችል ብሎ the highest revelation ሰውየው ሰምቷል። የመጨረሻ መገለጥ አይገርማችሁ? የሰው ልጅ ሊሰማው የማይችል ታላቅ መገለጥ ሊያድነን አይችልም። ቢያድነን ኖሮ ጳውሎስ አይደብቀንም ኖሮ 14ኛ ደብዳቤ ይጽፍ ነበር። trust me አይገርማችሁ? ጌታ ነው ይጽፈው። ጳውሎስ ኮምፕሮማይዝ አቅም ይሰውዬ እኮ ሊሞት እያለ አርጅቶ ሲነግራቸው ከካፖርቱ ጋር በራናውን ይዘልይና አይኑ እኮ ተሞጫምጧል። ሰውየው አርጅቷል፣ በሽታ ላይ ያለው ያው ክረምት ነው። ዝናብ እያለ አምጣልኝ ጢሞቴዎስ እፈልገዋለሁ ያ በብራና የተጻፈው ሰውየው ከእግዚአብሔር ቃል ጋር በነገራችን ላይ ጳውሎስ መጽሐፉን የሚፈልገው በብራና የተጻፈውን ሊሰብክበት አይደለም ሊያነበውም ጭምር ነው። ወደ ጌታ እየሄደ የጌታን ድምፅ የሚፈልግ ጀግና። ይህ ሰውዬ በእንዲህ አይነት ደረጃ ከእግዚአብሔር ቃል ጋር ፍቅር የያዘው ጳውሎስ አስባችሁታል? ከ14 ዓመት በፊት የሰማውን መገለጥ እንዴት አድርጎ ነው የሚደብቀን? ይጽፈው ነበር አንድ መጽሐፍ። የፈለቀ ድንቅ መገለጥ ቢሆን ኢየሱስን አይተካው። ኢየሱስ ጌታ አይተካውም ነው የምላችሁ። ሃሌሉያ ኢየሱስ ጌታ። እኔ ጌታን ወደዋለሁ። ምንም የከበረ ነገር የለም ማለት there is no highest revelation except Christ ማለት በሉ አንዴ ከኢየሱስ ውጭ መገለጥ የለም ብላችሁ ጻፉ። ክብር ሁሉ ለኢየሱስ ይሁን። ምንም ነው የምላችሁ there is no highest revelation except Christ ኢየሱስ ጌታ። ሃሌሉያ። ማንም ሕፃን ልጅ ደግሞ ቆርጦት እንዲበላ እጁን ዘርግቶ እንዲበላ እንጀራ አድርጎ ነው ያቀረበልን። ከሪጋራችሁ ማንም ሰው አክሰስ እንዲያደርገው ማለት ነው። እንዴት እንደምወደው እኮ አብን ማለት እንጀራ ከሆነ ማንም ሰው እጅንም ታጠብ አትታጠብ ትበለዋል። he became the life እኮ ጌታ እንጀራ ነው የሆነው። እንዳንከብድበት ቁርጥ አልሆነልንም ጌታ። አይገርማችሁ? ጌታ ይመስገን ጎድን ጥብስ አልሆነልንም፣ የግመል ስጋ አልሆነልንም። he became ማንም አክሰስ ጥርስ ያለው የሌለው ሊበላው የሚችል እንጀራ ነው የሆነው። እጅ ያለው ሰዶት ሊበላው ይችላል። ጳውሎስ እንዲህ አለ፣ ከ14 ዓመት በፊት ሰምቼ ነበር አንድ ድምፅ አለ። ከ14 ዓመት የሰው ልጅ ሊሰማው የማይችል highest revelation ነው። ግን he don't give you life። አንዳንዴ ልታፍሩ ይገባል፣ ልናፍር ይገባል። የሰው ልጆችን የእውቀታችንን ብቃት አውርተን ስንጠቀም ህይወት አይሆናቸው። ዳይስ ሪቨሌሽን ማለት የመጨረሻ መገለጥ አውርታችሁ ኢምፕረስ የምትደረጉት እናንተ ናችሁ። ጳውሎስን ባለበት እግዚአብሔር ይባርከው። ጌታ አንተ አወረደብን። ክብር ሁሉ ለኢየሱስ። ስማሽ አይደለ? ሌላ እንዳንመኝ፣ ሌላ ዕውቀት እንዳንመኝ፣ ሌላ ነገር እንዳንፈልግ፣ በሰማይ ሌላ መገለጥ አለ እንዳንል ይኖራም ሴ ምንም ነገር እንዳለ እግዚአብሔር ሆይ ስጠን እንዳንል አኮላሸን። የዛሬ 14 ዓመት ሰው ሊሰማው የማይችለው ነገር ሰምቼ ነበረ። ይሄ የሚጠቅመው ለኔ ነው። ማንም ሰው ሐዋርያ አይደለም ቢለኝ ነኝ። ሰምቻለሁ። አንድ መገለጥ ሰምቻለሁ። እሱ ለኔ ነው ኮንፈርሜሽን ሊያበረታኝ። ለእናንተ ሊያቆማችሁ የሚችለውን ግን ኢየሱስን ሰጥቻችኋለሁ። እናንተ በእጅ ያልተጻፈ በእግዚአብሔር የተጻፈ ሕያው ደብዳቤዎቻችን ናችሁ። ኢየሱስን ስዬባችኋለሁ። በነገራችን ላይ እንደ አሁኑ ዘመን ነቢያቶች ነብይ ነን ለማለት
ጳውሎስ የተናግሮ ያመጣውን ጎርፍ ያመጣውን ምንድነው የሚባለው ንፋስ ምናምን አይደለም ያወራው። እኔ ነብይ ስለመሆኔ ሐዋርያ ስለመሆኔ ምስክሩ ባለፈው ጎርፍ ይመጣል ብዬ ተናግሬ ጦርነት ይመጣል ብዬ ተናግሬ መጥቶ ምናምን አላለ ጳውሎስ። እኔ ሐዋርያ ስለመሆኔ ይላቸዋል ሲሞግታቸው፣ ስለመሆኔ በእግዚአብሔር እጅ የተጻፈ ሕያው ደብዳቤዎች እናንተ ናችሁ። ኢየሱስን ስየባ my God you know it's so painful for Paul ለጳውሎስ ሐዋርያ አይደለም ለማለት እንደውም እንዲላችኋል ለማንም አባት እኮ ባሉ ለእናንተ እኮ አባት ነኝ፣ ለማንም ሐዋርያ ባሉ እናንተ ለኢንቨስት አላደረኩም ይላችኋል እንጂ የዛኔ ተዚ ይላችኋል ያመጣሁት ፕሮፌሲ ምድር ላይ ዝናብ ይመጣል ምንድነው ጎርፍ ይመጣል ብዬ ጦርነት ይመጣል ብዬ ሰው ይሞታል ብዬ የገደልኩት ብሎ የጠንቋይ መገለጥ አይደለም ያመጣው to prove I am the apostle for the church እኔ ለቤተ ክርስቲያን ሐዋርያ እንደሆንኩኝ ታውቃላችሁ የተላኩኝ እንደሆንኩኝ ምስክሩ ኢየሱስን ስየዋለው ይላል። ሌላ አልተናገርኩም ከአፌ የወጣ ነገር የለም። ስለ ሐዋርያነቴ ምስክሩ የተሰራው ተአምራት he just proved ሂጁና ቼክ አድርጉ እሱን አይደለም ለሐዋርያነት መገለጥ ብሎ ያስቀምጥላችሁ። ለማንም ባሉ ለእናንተ ልንገራችሁ ይላችኋል። ልንገራችሁ እንደውም ይሄ ሁሉ የደረሰብንን ጉዱን ልንገራችሁ ይላችኋል። ይሄን ቃል ሰውደው ይሄ ሁሉ የደረሰብንን ምክንያት ልንገራችሁ ይላችኋል። እኛ አለ ሙታንን በሚያስነሳ በእግዚአብሔር እንታመን ዘንድ ዕለት ዕለት ሞትን ድምጽ በውስጣችን እየሰማን እንፈራ ነበር። እግዚአብሔር ባዶ አደረገናል። ባዶ አደረገን፣ ፈሪዎች ነን። ለምን ሲባል ሙታንን የሚያስነሳ በእግዚአብሔር ሁላችን እንመካ ዘንድ። ጳውሎስ ማለት ፖል ፕሊዝ ካሜራን ክፈትና ቁጭ በል ያለበለዚያ ወረድ። ምንድን ያለው በጣም በሚያሳዝን ሁኔታ ክሙኝማ በጣም በሚያሳዝን ሁኔታ ጳውሎስን አይደለም ብለው ሲሞግቱት የሰራውን ስራ አይደለም ፕሩቭ ያደረገ። እንደውም ስሙኝ ይላችኋል ፈሪ ነኝ። በነገራችን ላይ ጳውሎስ ከደርብ ላይ ጎሮምሳ ወድቆ ሞቶ ጳውሎስ ሻራባራባ ብሎ አላስነሳውም። ተነስ ብሎ አስነስቶት የጀመረውን ኢየሱስን ማውራት ነው የቀጠለው። ፕሮሞሽን አልሰራበትም። እየሰበከ ሌሊቱ ሚሉ ከደርብ ላይ ወደቀ ይላል። ማይ ጋድ ወድቆ ጳውሎስ ሲሞት እና መጽሐፉ ሲናገር ስሙኝ በደንብ አድርጋችሁ አስነስቶት ጳውሎስዬ ትውልድን ሊመልስ የሚችል ትውልድን ነፃ ለሚያወጣ የሚችለው ከሙታን ያስነሳው አይደለም፣ የጀመረው ወንጌል አለ። ስብከቱን ቀጠለ። እንዳልኳችሁ ብሏል እንጂ ይታያችኋል እግዚአብሔር ከኔ ጋር ነው ብሎ ፕሩቭ ማድረግ አልፈለገም ሐዋርያነቱን። ሐዋርያነት ሙታን በማስነሳት ፕሩቭ አይደረግም፣ ኢየሱስን በማድመቅ እንጂ በማድመቅ እንጂ። አገልጋይ ከሆንክ ትውልድ ኃላፊነት ካለብህ ኢየሱስን አውርተህ በትውልድ መካከል ታደምቀዋለህና ጳውሎስ ከሙታን በማስነሳት ነብይነቱን ወይም ሐዋርያነቱን አላረጋገጠም። ዳስ ይሄ ብለሲንግ ነው። ኢየሱስን ሰብኬ እንዴት ነው ሙታን ማላስነሳው? የተቆረጠ ለምንድን ነው የማይቀጠለው? ንገረኝ እስቲ ምንድን ነው የማይሆነው? ክብር ሁሉ ለኢየሱስ። ምንድን ነው የማይሆነው? አዩ ዊዝ ሚ ጋይስ። እንዴት ተደርጎ የኛ ችግር ታውቃላችሁ፣ ከምንሰብከው ወንጌል ይልቅ እኛ እንድንጸድቅ እንፈልጋለን። ዳስ the painful part ነው። አሰባችሁታል? እስቲ ያንን ሰውዬ ይዞት እኮ እኔ ከሞታን ባስነሳው ያን ሰውዬ እየሰበኩኝ ከደርብ ላይ ቢወርቅ ስሙኝ የማደርገው እጄው በምሰብክበት ምድር ሁሉ እጄው ይሄዳል አይደል? በምሰብክበት ላይ ይሄ ሰውዬ ባለፈው ያገለገልኩ እግዚአብሔር ከኔ ጋር ነው፣ በጣም ከኔ ጋር ነው እንዴ ሲሉት ይሄ ሰውዬ ያገለገልኩ ከደርብ ላይ ጧ ብሎ ሲወርቅ ድንገት ነው ሄጄ አስነሳሁትን አይደለም ወንድም እጅንጭኝ ይባል አልጫንኩም። ምንድን ያልኩ ከሙታን ተነስ ነው ያልኩ። ጳውሎስ እንደዚህ ያለ ፕሩቭ ሊያደርግ ሲመጣ እንኳንና ልናስነሳ እኛ ራሳችን ፈሪ ነን። እኛ የሞትን ድምፅ ዕለት ዕለት እየሰማን ነው እየፈራን የምናገለግለው። ካሁን ገደሉን እየተባ ፈሪ ነን። ለምን ፈራ ጳውሎስ? ትላንትና ከሙታን አስነስታ አልነበረ ስትሉት አይ ሙታንን በሚያስነሳ ታመን ዘንድ ነው ፈሪ የሆንኩት።
ሁላችን ከሞት የተነሳውም ከሞት የሚያስነሳውም እኩል ነው። በእግዚአብሔር ፊት ለፊት እንመካለን። አሜን በሉ። ሙታንን የሚያስነሳ አለ በሰማይ፣ በሱ እንመካ ዘንድ ፈሪዎች ሆነናል። ምን አይነት ጀግና ፕሩቪንግ ነው! ምን አይነት ጀግና ነው! ምን አይነት ጀግና ፕሩቭ ኢኖራም ሲልክ ጳውሎስ ጀግና አልነበር? ካው ጀግንነት ምንድነው? ፈሪ ነኝ፣ መሞት ፈራለሁ። እንዴ ለምን ትፈራለህ? በእጅ ሙታን አልተነሳም? አዎ አስነስቻለሁ፣ አሁን ግን ፈራለሁ። ለምን ፈራ? ከሞት የተነሳው አስነሺውም በሱ ይመካ ዘንድ ሁለታችንም ምንም ምንን አንዳንዴ ሆናችሁ አታውቁም? አንዳንዴ ያስቀኛል። በእኔ ጸሎት ስንቱ ከአሜሪካ ወደ አሜሪካ የመጣ ትዳሬን ማምጣት ያላቃተኝ ሰነፍ ትዝ ሲለኝ ጳውሎስ ብሏል፣ እኛ ራሳችን ፈሪ ሆነን እኩል ሆነን የመጣውም ያልመጣውም ሁሉም ከሰማይ በታች አንደር ሄቨን እኩል ነን። አንድ በዙፋኑ ያለ የከበረ አለ። ሁላችን የእሱ ጥገኞች ነን። በጌታ አሜን ብሏል። በጌታ አሜን አሜን። የእሱ ጥገኞች ነን። አገልጋዮች ብትሆን፣ ሰባኪ ብትሆን፣ ነቢይ ብትሆን ፒንክ ሱፍ መልበስ አይጠበቅብህም። ቁጭ ብለህ መጽሐፍ ከኋላ ደርድረ መጠበቅ አይጠበቅብህም። ሁላችን እኩል ነን። የሱ ባሪያዎች ነን። ማንም ሰው ሱፐር ሂሮ፣ ሁላችን ፈሪዎች ነን። ደስ አይልም? ሁላችን ፈሪዎች ነን። ሁላችን የሱ ጥገኛ ነን እና ፖል እዛ ጋ ነው ስታትሱን ሰበረው እና እኔ ሐዋርያ ስለመሆኔ ምስክር አንድ ነገር ነው። ምንድነው ሲሉ ፈሪ ነኝ። እንዴት ሞት መፍራት እንትን ይሆናል? አሜን። እንዴት ፕሩቭ ይሆናል ስሉት ትምክህት አለኝ እያለን ያለው ትምክህት አለኝ። ምንድነው ትምክህት ሲባል ሙታንን የሚያስነሳ በሱ መካ ዘንድ ነው። እኩል አደረገን። እንኳን ፍርሃታችን እኩል አደረገን ከፈሪዎች ጋር። ትላንትና እኮ ጉድ ሰርተናል። ዓለም ተከትሎን አስደንቀናል። ዛሬ እኩል የሚያደርገን ስሙኝማ ፈሪዎች መሆናችን ነው። እንኳን ፈሪ ሆን እንኳን ህይወቴ ላይ ጉድለት ተገኘ አሊ በእውነት እንኳን ተሰበርኩኝ፣ እንኳን አነከስኩኝ፣ እንኳን ውስጤ ሰባራነት ኑረ፣ እንኳን እርዳታ ፈላጊ ሆንኩኝ፣ ምበላውን እንኳን ስጡኝ አልኩኝ። እኩል ሆነን ያለበለዛ አራተኛ ሥላሴ ሆነን መመለክ ያምረን ነበረ። አይደለም እንዴ? አይደል? አሁን ግን እኩል ሆነን አልዬ የምትበላው አለ ሲባል ደስ አይልም እንዴ? ስል የሚያበላ በሰማይ ነው ያለው። የሚያበላ በሰማይ ነው ያለው። ሃሌሉያ! አይደለ? አንበሳ ስለሆነ ስሙኝማ አደን አይቀናውም። አደንን የሚሰጥ እግዚአብሔር በሰማይ ስላለ ነው። ታውቃላችሁ፣ አገልጋይ ስለሆነን አንለይም። የሚረዳ በሰማይ አለ። ልዩነቱ አገልጋዮች ከሁሉ ይልቅ ጥገኛ መሆናቸው ነው እንጂ አገልግሎታቸው ቅባት አይደለም ልዩ የሚያደርጋቸው። ከእናንተ ይልቅ እኔ ጥገኛ ነኝ። ከማንም ሰው ይልቅ አገልጋይ፣ ሐዋርያ ነኝ በል፣ ነብይ፣ ምንም ብትሆን ለየት የሚያደርገን የምንለብሰው የምናገለግላቸው ህዝቦች አይደለም፣ ይልቁኑ ጥገኛ መሆናችን ነው። እግዚአብሔር ምስክሬ ነው። አንዳንዴ እዚህ ጋር ቁጭ ብዬ ቀናለሁ። እግዚአብሔር ወይ እንትናን በነካበት ንካኝ እኔን እለዋለሁ። ጌታ ሆይ እዚህ ውስጥ የቅድሟ ልጅ አይታችኋል? ኢየሱስን አንገቱን ደፍቶ ደረቱ ደም በደሙ ነው ማየት ወደ አይቻላቅም። እኔ እንደዛ አይነት ቪዥን ኔቨር አይቻላቅ ኔቨር። አሁን ሲታሰብ ቁጭ ብሎ ሰው የሚሰማኝ የተለየው አይደለሁም። ሁላችን የእርሱ ጥገኛ ሆነን ሰብሮናል። ሁላችን ውስጥ ስብራት አለ። እንኳን ተሰበርን። ጳውሎስ እያለ ያለው እንኳን እየተቃደቀ ዮሐና አፖስትል ብሎት አንተ ሐዋርያ አይደለም ይሉታል። አስጠምቋቸው ዓመት ከ6 ወር ቁጭ ብሎ ቸርቹን ፕላንት አድርጎ ዮሐና አፖስትል እንኳን አፖስትል አሉ። ግን እኮ have a proof ብሎ ይላቸዋል። have a proof ምንድነው? ኢየሱስን ሰብኬያቸዋለሁ። መቼ ራሴ ሰበኩ? እኔ እኮ ይሄ የምታዩን ሰውዬ ያለው የዛሬ 14 ዓመት እኮ ሰው ሊሰማው የማይችሉን ይቻል። ለምን አላወራም? ጥቅሙ ለራሱ ነው። ማንም ሊሰማ የማይችለው መገለጥ መስሙር ጳውሎስ እንጂ የሚጠቅመው እኛን አይደለም። ለዛ ነው ውጦት የሄደው። ሲገደል እሱ አልነገረንም፣ አልተናዘዘም።
ያየውን ነገር አይጠቅመንም። የሚጠቅመን እንዳለ ኢየሱስ። ሃሌሉያ ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። 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 ክብር ሁሉ ለኢየሱስ ብቻ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ብቻ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ብቻ ይሁን። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። አሜን 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 አሜን። Oh my God, I don't know what I'm saying, but I just say exactly what I have to say. Amen 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 amen. ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። My God, ክብር ሁሉ ለኢየሱስ ይሁን። ጌታ ክብሩን ይውሰድ። አሜን። We love Jesus. So wow. Amen. 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 Hallelujah. ክብር ለኢየሱስ ይሁን። Amen. Amen. ክብር ለኢየሱስ ይሁን። Amen. 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 ኢየሱስ ይድመቅልን። አሜን። ቅዱሳን ኢየሱስ ይድመቅልን። አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ይድመቅልን ጌታ። አሜን 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 አሜን። ጌታ ሆይ ሃሌሉያ። ክብር ለኢየሱስ ይሁን። አሜን 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 አሜን። ሃሌሉያ Amen. We love Jesus. Amen. 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 ክብሩ ለኢየሱስ ይሁን። Amen. ጌታ ሆይ Amen. 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 ሃሌሉያ። ክብር ለኢየሱስ ይሁን። ጌታ ይመስገን። ቅዱሳን ጌታ ይመስገን። ጌታ ይመስገን። You guys are blessed. Amen. ሃሌሉያ። ክብሩ ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ክብሩ ለኢየሱስ ይሁን። ክብሩ ለኢየሱስ ይሁን። ክብሩ ለኢየሱስ ብቻ ይሁን። ሃሌሉያ ሃሌሉያ። ግሎሪ ግሎሪ። ሃሌሉያ። ክብሩ ለኢየሱስ ብቻ ይሁን። ሃሌሉያ። ጌታ ይመስገን። ጌታ ይመስገን። ጌታ ይመስገን። ቅዱሳን ጌታ ይመስገን። ጌታ ይመስገን። ክብር ለኢየሱስ ይሁን። ሃሌሉያ። ክብር ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ብቻ ይሁን። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ጌታ ይመስገን። ቅዱሳን ጌታ ይመስገን። ጌታ ይመስገን። ጌታ ይመስገን። ጌታ ይመስገን። አሜን 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 አሜን። ሃሌሉያ። ጌታ ይመስገን። ጌታ ይመስገን። ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ። ክብሩ ለኢየሱስ ይሁን። ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ። ጌታ ይመስገን። ቅዱሳን ጌታ ይመስገን። አረ ነው ጌታ ይመስገን። ጌታ ይመስገን። ጌታ ይመስገን። ጌታ ይመስገን። ጌታ ይመስገን። ሃሌሉያ። ጌታ ይመስገን። ሃሌሉያ ሃሌሉያ። ጌታ ይመስገን። ብዙ አምልኮ ብዙ ክብር ይሆንለት። ሃሌሉያ